ስልጣን ለማን ይገባል? የዚህ ጥያቄ መልስ ሰኞ ግንቦት 24 ቀን በምርጫ ጣቢያዎቻችን ላይ ይሰጣል። የኢትዮጵያ የዲሞክራሲ ጉዞ ወሳኝ ምዕራፍ ላይ ነን። በካርዳችሁ አሻራችሁን ለማሳረፍና ሀገራችሁን ለመቀየር ዝግጁ ናችሁ? ኢትዮጵያ በታሪኳ አዲስ ምዕራፍ ላይ ትገኛለች። የዜጎች የሉዓላዊ ስልጣን ባለቤትነት የሚረጋገጥበት፣ የህዝብ ድምፅ የፖለቲካ ውሳኔ ሰጭነት ሚና የሚታይበት ሰባተኛው ጠቅላላ ምርጫ ሊደረግ የቀሩት 2 ቀናት ናቸው። ይህ ምርጫ በቁጥር ሲገለጥ የዜጎችን ተስፋ፣ የዲሞክራሲ ስርዓቱን ግንባታና የሀገሪቱን የፖለቲካ ምህዳር ስፋት የሚያሳይ ነው። የሀገራችን ታሪካዊ ውሳኔና የምርጫው ዝግጅት ሂደት ከዚህ ይጀምራል። ምርጫው በቁጥር ሲታይ የሚከተለውን እውነታ ይነግረናል። አንደኛ፣ ህዝቡ በምርጫ ሂደት ላይ ያለውን እምነት ያሳያል። ሁለተኛ፣ ዜጎች በሀገራቸው ዕጣ ፈንታ ላይ መወሰን እንደሚፈልጉና የፖለቲካ መብታቸውን አውቀው ጥቅም ላይ ለማዋል ያላቸውን ዝግጁነት የሚያረጋግጥ ነው። በዚህ ታሪካዊ ምርጫ ሂደት ውስጥ 10,483 እጩዎች ለተለያዩ የፓርላማና የክልል ምክር ቤት መቀመጫዎች ይወዳደራሉ። ይህ እጅግ ሰፊ የሆነ የውድድር አድማስ ነው። የፖለቲካ ፓርቲዎችና ግለሰብ እጩዎች የራሳቸውን የፖሊሲ አማራጭ ለህዝብ ሲያቀርቡ ቆይተዋል። ይህ ሂደት ለፓርቲዎች 19 የተለያዩ የክርክር መድረኮች እንዲፈጠሩ ተደርጓል። እነዚህ ነፃ ሀሳብ የተንጸባረቀባቸው ክርክሮች በ5 የኢትዮጵያ ቋንቋዎች ተላልፈው መውጣታቸው የክርክሩን አድማስ ሰፊና ተደራሽ በማድረግ መራጩ ህዝብ በቂ ግንዛቤን ይዞ እንዲመርጥ ትልቅ ሚናን ተጫውቷል። የዘንድሮ ምርጫ በቴክኖሎጂ የታገዘም ነው። በዲጂታል መራጮች ምዝገባ ብቻ 5.5 ሚሊዮን ዜጎች ተሳታፊ መሆናቸው በኢትዮጵያ ምርጫ ታሪክ ትልቁን ስኬት ምዕራፍ ተደርጎ ይወሰዳል። የቴክኖሎጂ አጠቃቀሙ የምርጫውን ግልጽነትና ተአማኒነት ከፍ ከማድረጉም በላይ የምርጫ ሂደቱን ወደ ዘመናዊ አሰራር ለማሸጋገር መሰረትን የጣለ ነው። የምርጫ ሂደቱ በታማኝነትና በገለልተኝነት እንዲከናወን ከ220 ሺህ በላይ ፓርቲዎች ወኪሎቻቸውና 1814 ጋዜጠኞች ዝግጁ ሆነዋል። ለእነዚህ ባለሙያዎች ባጅና ፍቃድ የተሰጠ ሲሆን የሂደቱን ህጋዊነትና ትክክለኛነት ለህዝቡና ለዓለም አቀፍ ማህበረሰብ በማድረስ ረገድ ትልቅ ኃላፊነትም ይኖርባቸዋል። ይህ የምርጫው ታዛቢዎች ብዛት ሂደት ውስጥ ያለውን ግልጸኝነትን የሚያረጋግጥ ሌላ ዋነኛው ቁጥር ነው። የቅስቀሳ ጊዜው በይፋ ተጠናቋል። አሁን የጥሞና ጊዜ ተጀምሯል። ይህ ጊዜ መራጮች ለራሳቸው፣ ለቤተሰቦቻቸውና ለሀገራቸው ምን አይነት የፖለቲካ አቅጣጫ እንደሚፈልጉ እንዲያስቡ፣ እጩዎችን በጥልቀት እንዲመዝኑና የመጨረሻ ውሳኔያቸውንም እንዲያስተላልፉ እድል የሚሰጥ ነው። ታዲያ ትልቁ ቀጠሮ መቼ ነው? ሰኞ ግንቦት 24 ቀን 2018 ዓ.ም ነው። ይህ ቀን የኢትዮጵያ የጋራ ድምፅ ቀን ነው። በዕለቱ ከወሳኝ አገልግሎት ሰጪ ተቋማት ውጪ በሀገር አቀፍ ደረጃ ስራ ዝግ እንዲሆን የተወሰነውም ሁሉም ዜጋ በመምረጥ መብቱንና ግዴታውን እንዲወጣ እድል ለመስጠት። ይህ ምርጫ የዲሞክራሲ ስርዓት ግንባታ መሰረት ነው። በምርጫ ካርዱ አማካኝነት ለሀገሩ ዲሞክራሲ አሻራውን ለማሳረፍ ተዘጋጅቷል። የስልጣን ምንጩ ምርጫ መሆኑን፣ ውሳኔውን በህዝብ እጅ መሆኑን በድምፅዎ ለዓለም ለመመስከር ዝግጁ ኖት? ግንቦት 24 ቀን ቀጠሮ ከዲሞክራሲ ጋር ነው። ሀገራችን ኢትዮጵያ በምታደርገው በዚህ ታሪካዊ የምርጫ ሂደት የእርስዎ ድምፅ ለለውጥ፣ ለሰላምና ለዲሞክራሲ መሰረት ነው። በዕለቱ ወደ ምርጫ ጣቢያ በመሄድ አሻራውን ያሳርፉ። ዲሞክራሲን በጋራ እንገባ። በዚህ ታላቅ የምርጫ ሂደት ላይ ለመሳተፍ ያለዎትን ዝግጁነት በኮሜንት አጋሩን። ለሀገሩ ዲሞክራሲ ለውጥ አንድ ድምጾ ትልቅ ትርጉም አለውና ግንቦት 24 በምርጫ ጣቢያ እንገናኝ።